ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችንን እናቀርባለን። በወንጀል ምርመራ ሥራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ጀምሯል። ለዛሬም የሠራበትን ስላልከፈለው አሰሪውን የገደለው የሚል አንድ የምርመራ ታሪክ ይዘናል። ሕይወት በሬሳ የእንስሳ እርባታ ማኅበር የሚገኘው ደብረ ብርሃን ከተማ ነው። ማኅበሩ ከመንግሥት መሬት ተረክቦ በአሳማ ማርባት ሥራ ላይ የተሰማሩ አባላትን ያቀፈ ነው። ለዚህ ሥራ ደግሞ የደብረ ብርሃን ዩኒቨርሲቲ በአሳማዎቹ ላይ ጥናትና ምርምር ለማድረግ የዩኒቨርሲቲው ተማሪዎች ተመግበው የተረፋቸውን የምግብ ትርፍራፊ ለማኅበሩ በነጻ ይሰጣቸዋል። ማኅበሩ ይህንን ተረፈ ምግብ ከዩኒቨርሲቲው አሳማዎቹ እስከሚገኙበት ቦታ የሚያመላልስና አሳማዎቹን ቀልቦ የሚንከባከብ አንድ ወጣት ይቀጥራል። ይህ ወጣት ቁምላቸው ሽመልስ ይባላል። ሰሜን ሸዋ ኦሮሚያ ዞን አቢቁና ጣ ወረዳ መንዲዳ የሚባል ቦታ ትውልድና እድገቱ ነው። ቁምላቸው ባለትዳርና የአንድ ልጅ አባትም ነው። ወደ ደብረ ብርሃን የመጣው ሥራ ፍለጋ ነው። በቀበሌ 08 ቤት ተከራይቶ ከባለቤቱና ከልጁ ጋር ይኖራል። አዲስ ያገኘው ሥራውንም ያለምንም መሰላቸት አሳማዎቹን እየቀለበና እየተንከባከበ ሥራውን ቀጠለም። ቁምላቸው ሽመልስ ይህንን ሲሠራ በፍቅር በፍጹም ታማኝነትና ታዛዥነት ነው። የአሳማዎቹ የሚሆነውን ተረፈ ምግብ የሚያመላልሰው ማኅበሩ በተከራየው በፈረስ በሚጎተት የዕቃ መጫኛ ጋሪ ነበረም። ከጊዜ ወደ ጊዜም የማኅበሩ አቅምና የአሳማዎቹ ቁጥር እየጨመረ መጣ። የማኅበሩ የሥራ ኃላፊዎችም ይህን ተገንዝበው የሥራው ጫና እንዲቀልለት ተጨማሪ በፈረስ የሚጎተት የዕቃ መጫኛ ጋሪ ገዙ። ሆኖም ሥራው ስለበዛ ብቻውን ሆኖ መሥራት ስለሚከብደው ሌላ አንድ አጋዥ ሰው እንዲቀጠር የማኅበሩ የሥራ ኃላፊዎች ኃላፊነት ሰጡት። በተሰጠው ኃላፊነት መሠረት የሚረዳው ሰው ማፈላለግ ይጀምራል። በሚያውቃቸውም በራሱም የሚያግዘውን ሰው ለማግኘት ብዙ ደከመ። በዕለታት በአንደኛው ቀን ላይ ግን አጋዥ የሚሆነውን ሰው አገኘ። እዛው ደብረ ብርሃን ከተማ ቀበሌ 02 በተለምዶ ሰው ተራ ከሚባል ቦታ ከወጣት ተመስገን ካሳ ጋር ተገናኙም። ተመስገን ካሳ ሰሜን ሸዋ ዞን መንዝ ጌራ ወረዳ ቀበሌ 011 ልዩ ቦታው መርቲ ከሚባል አካባቢ ነው ትውልድና እድገቱ። እሱም እንደ ቁምላቸው ሽመልስ ወደ ደብረ ብርሃን ከተማ የመጣው ሥራ ፍለጋ ነው። ከሁለት ጓደኞቹና ዘመዶቹ ከሆኑት አስማማው ተስፋዬና ዘመድኩን ተገኝ ጋር አንድ ቤት ተከራይተው ይኖራሉ። አሁን ቁምላቸው ሽመልስ ሠራተኛ ቀጣሪ፣ ተመስገን ካሳ ደግሞ ሥራ ፈላጊ ሆነው ነው የተገናኙት። ደራደርም ይጀምራሉ። ሥራው ምንድነው ይላል ሥራ ፈላጊው። የሥራውን ዝርዝር ያስረዳል ሠራተኛ ፈላጊ። ክፍያውም በወሩ መጨረሻ በ26ኛው ቀን እንደሚፈጸም ይነግረዋል። እናስተስማማለህ በማለት ይጠይቃል ቀጣሪ። በሚገባ ተገኝቶ ነው ብሎ ይመልሳል ሥራ ፈላጊ። ካፍታ ቆይታ በኋላም የሰዓታት ትውውቅ በማይመስል ወዳጅነት መንፈስ ተያይዘው እየተሳሳቁ ሥራው ወደሚከናወንበት የአሳማ እርባታው ግቢ ሄዱም። እዛም እንደደረሱ ሥራው እንዴትና መቼ እንደሚሠራ በዝርዝር ተነጋገሩ። ተመስገን ካሳ ሥራው ተመችቶታል። አሰሪዎቹም እምነት ጥለውበታል። ዘውትርም ይታትራል። ይህንን ጉብዝናውንና የሥራ ተነሳሽነቱን የተመለከቱት የማኅበሩ የሥራ ኃላፊዎች እዛው አሳማዎቹ ከሚረቡበት ግቢ ውስጥ ከሚገኝ 3 ክፍል ቤት ውስጥ አሳማዎቹን በቅርብ እየተከታተለና እየተንከባከበ ያለ ኪራይ እንዲኖር ፈቀዱለት። እሱም ይበልጥ በትጋትና በሐቀኝነት ሥራውን ለመሥራት ለራሱ ቃል ይገባል። በአዲሱ መኖሪያ ቤቱም ከአስማማው ተስፋዬና ዘመድኩን ተገኝ ጋር አብረውት እንዲኖሩ አደረገ። ሥራው ግን የሚሠራው በቁምላቸው ሽመልስና በተመስገን ካሳ ነበረም። በእንዲህ ዓይነት ሁኔታ 5 ወራቶች ተቆጠሩ። ቁምላቸውና ተመስገን ያለምንም ጸብ አንተ ትብስ በመባባል
በመተሳሰብና በመተዛዘን በሞቀ ጓደኝነት ዘለቁ። አንደኛው ቀን ላይ ግን ታሪክ መለወጥ ጀመረም። በመካከላቸው ቅሬታ የሚፈጥር ጉዳይ ተከሰተ። ጉዳዩ ቁምላቸው ለተመስገን የሠራበትን የ2 ወር ደሞዝ ሳይከፍለው መቅረቱ ነበረም። ተመስገን ለጓደኛውና ለአለቃው ሽመልስ ተከታታይ ጥያቄ አቀረበ። የሽመልስም መልስ እሺ ትደርስበታለህ የሚል ነው፣ ግን ሳይሰጠው ይቀራል። ለተከታታይ ወራትም ምንም የተለወጠ የለም። መጠየቅና ምላሽ ማጣት ተመስገንን ሆድ አባሰው። የድካሙን ክፍያ ለማግኘቱ አንገበገበው። ያኔ ነገር ማፍሰልሰል ጀመረ። ብዙም ሳይቆይ አብሮት ለሚኖረው ዘመዱና ጓደኛው ለሆነው አስማማው ተስፋዬ ይነግረዋል። አብረውም ሆነው ብዙ መከሩን። ለሁለት ሆነው ምን ማድረግ እንዳለባቸው ማውጣትና ማውረድ ጀመሩ። በስተመጨረሻም በአንድ ሐሳብ ተስማሙ። ከተቻለ የሠራበትንና ያልተከፈለውን ደሞዝ ማስመለስ፣ አሊያም አልከፍል ያለውን ሰው የእጁን መስጠት። ይህንንም ፊርማ በሌለው ስምምነት አጸደቁት አብሮ አደጎቹን። ነሐሴ 28 ቀን 2006 ዓ.ም ቁምላቸው ሽመልስና ተመስገን ካሳ የተለመደውን የቀኑን የአሳማ የመንከባከብ ሥራቸውን ምሽት 12 ሰዓት ላይ አጠናቀቁ። ወደ የቤታቸውም ሲሸኛኙ የተለመደውን የደህና እደር መልካም ምኞት ተለዋወጡ። ነገር ግን በሆዱ ቁርሾ ይዞ የነበረው ተመስገን ካሳ በዚያ ምሽት እንዳለፉት ወራት በመብሰልሰል ብቻ አላለፈውም። ቆም አለም። ሥራ ሲፈልግ ሥራ ያስገኝለትን፣ ቀጥሎም እንደ ታላቅ ወንድሙ የመከረውን ያገዘውን፣ ኋላም ቆይ ዛሬ ቆይ ነገ እያለ የ2 ወራት ደሞዙን ያልከፈለውን ቁምላቸው ሽመልስን ከጀርባ ሆኖ ተመለከተው። ነገ ይለይልናል ወዳጄ ብሎ ለራሱ ወደ ማረፊያው አዘገመ። ተመስገን ካሳ ይኖርበት ከነበረው ግቢ እንደደረሰም እንደ ወትሮ ረፍት ለማድረግ ካልጋው ጋደም አላለም። ራትም ሊያዘጋጅ አልሞከረም። ይልቅ ከግቢ ውስጥ ወደሚገኝ አንድ የተቆለፈ መጋዘን በፍጥነት አመራ። የመጋዘኑን በር ቁልፍ በሽንኩርት መክተፊያ ቢላዋ ደጋግሞ ሲመታው ተሰበረም። ወደ ውስጥ ዘልቆ ገባ። ከውስጥም አንድ የተሰቀለ የእንጨት መቁረጫ መጋዝና በርከት ያሉ አካፋዎች ተቀምጠዋል። መጋዙን ከተሰቀለበት ቦታ ወረደው። አንዱን አካፋ ከተቀመጠበት ቦታም አነሳ። የአካፋውን የውስጥ ቁመት በመጋዙ በማስተካከል ቆረጠው። የተቆረጠውን አካፋ ይዞ ወጥቶ ከሚተኛበት ድንክ አልጋ ስር ደብቆ አስቀምጠው። ምሽት ላይ አስማማው ተስፋዬ ለመኝታ መጣ። ተመስገን ካሳ ሊያደርግ ያሰበውን ነገር ሁሉ በዝርዝር አስረዳው። በነገረው ሰይጣናዊ ሐሳብ ስምምነቱን ገለጸ። የዕቅዱ መሪ ተዋናይ መሆን ፈለገ። እንዲያውም አለ አስማማው ተስፋዬ፣ እንዲያውም ቁምላቸው ሽመልስ ለሥራ የሚመጣው ሌሊት ነው። እኛ ያለንበት ደግሞ ዘዋራና ብዙ ሰው የሚበዛበት ስላልሆነ ያሰብነውን ለማሳካት የሚያውከን እንቅፋት የለም በማለት ተመስገንን አነሳሳ። እነዚህ 2 ዘመዳሞች ይህን ሁሉ ሲዶልቱ፣ ሲሸርቡ፣ ሲያሴሩ ለሌላኛው አብሮ አደግ ጓደኛቸውና አብሯቸው ለሚኖረው ዘመድኩን ተገኝ ትንፍሽ አላሉም። ለነገ ማለዳ የሰው ነፍስ ሊያጠፉ ቀጠሮ ይዘው ተኙ። ለመሆኑ ያሰቡትን ያሳኩት ይሆን? ነሐሴ 29 ቀን 2006 ዓ.ም ቁምላቸው ሽመልስ ወትሮ እንደሚያደርገው ማልዶ ከእንቅልፉ ተነሳ። በሰላም ያሳደርከኝ በሰላም አውለኝ ብሎም ጸሎቱን አደረሰ። በፍጥነትም የሥራ ልብሱን ለበሰ። ባለቤቱ ቀድማ ተነስታ ነበርና ባዶ አፈን እንዳትወጣ ቁርስ አድርግ አለችውም። ቋጥሪው ከባልደረባዬ ጋር እበላለሁ፣ የሥራ ሰዓት አይርፈድ አላት። የተኛውን ልጁንና ልትሸኘው የተነሳችውን ባለቤቱን ስሞ የተቋጠረለትን ቁርስ ይዞ ተሰናብቷቸው ወጣም። የአሳማ ማርቢያ ግቢው ደርሶ የአጥሩን በር አንኳኳ። የበሩን መንኳኳት የሰሙት ተመስገን ካሳና አስማማው ተስፋዬ በፍጥነት ተነሱ። ተመስገን ቀድሞ በሩን ሊከፍት ሄደ። የተደገሰለትን ያላወቀው ቁምላቸው ሽመልስ ዝም ብላችሁ ተኝታችኋል? በሉ ተነሱ፣ ቁርስ ይዣለሁ እንብላ ይላል። 2 ዘመዳሞች የወጠኑትን ከዳር ለማድረስ በትግልና በጉልበት ቁምላቸውን ጥለው
ማሸነፍ እንደማይችሉ ስለሚያውቁ የጥቃት እርምጃ አወሳሰዳቸውን ቀየሩም። እናም ለጠማሽ ሻንዴውን ተመስገን ጥያቄ አነሳ። እኔ የምለው ሽመልስ ለምንድነው የሠራሁበትን የማትከፍለኝ ብሎ ይጠይቀዋል። አሁን ስለ ደሞዝ የምናነሳበት ሰዓት ነው? ይልቁንስ ፈጠን በል፣ ቁርስ በልተን ወደ ሥራችን እንሂድ ይላል። በዚህ ጊዜ ከኋላው ቆሞ የነበረው አስማማው ተስፋዬ ቀድሞ ይዞት በነበረው ዱላ ቁምላቸው ሳያስበው ጭንቅላቱ ላይ መታው። ቁምላቸውም በፊት ለፊቱ ተደፋ። ደግሞም በወደቀበት ደግሞ መታው። ተመስገንም ከተነሳ አይለቀንም ብሎ አሳጥሮ ቆርጦ ያዘጋጀውን አካፋ ከደበቀበት ራስጌው ፈጥኖ በማምጣት ቁምላቸውን አንገቱና ጭንቅላቱ ላይ መታው። ቁምላቸውም እያጣጣረ እባካችሁ ስለፈጠራችሁ የጀመረውን ቃል ሳይጨርስ ዳግም መቱት። በዚያው ቅስፈት እስትንፋሱ ጸጥ አለች። ሕይወቱ አለፈ። ይህን እየተፈጠረ ያለ ነገር ያልገባው ዘመድኩን ተገኝ ከተኛበት ተነስቶ ለመገላገል ሞከረ። ሆኖም ሽመልስንም ማዳን ጓደኞቹንም ማስቆም አልቻለም። በስተመጨረሻ የሆነው ጨርቄን ማቄን ሳይሉ ሦስቱም ከአካባቢ መጥፋት ነበረ። እሱንም አደረጉት። ይህ ዘግናኝ ድርጊት ከተፈጸመ አንድ ቀን አልፎታል። ከማኅበሩ አባላት አንድ ሰው የአሳማዎቹን ሁኔታ ለማየት ወደ ቦታው ይመጣል። ቦታው ላይ እንደደረሰ የተመለከተው አስደንጋጭ ሁኔታ ነበረም። የሚይዘውን የሚጨብጠውን አጣ። የአሳማዎቹ ቀላቢ ሆነው ቁምላቸው ሽመልስ ክፉኛ ተመትቶና በደም ተጨመላልቆ ሕይወቱ አልፎ ተመለከተ። ያየውን ነገር ማመን አቃተው። ሞባይሉን አውጥቶ ግን 991 ደወለም። የስልክ ጥሪ የደረሰው የደብረ ብርሃን ፖሊስ ጊዜ ሳያጠፋ በቀጥታ ድርጊቱ ተፈጸመ ወደ ተባለበት ቦታ ደረሰም። ወዲያው የሚያስፈልገውን መረጃ ከቦታው ላይ አሰባሰበ። የቁምላቸውን አስክሬን በማስነሳት ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል እንዲላክ አደረገም። በመቀጠል የገዳዮቹን ማንነት ለማወቅ ምርመራውን በሰፊው ቀጠለም። የተቆራረጡ እንጨቶችና አካፋ ድርጊቱ በማን እንዴት እንደተፈጸመ ጠቋሚ ሆኑለት። በቁርጥራጭ ቁሳቁሶቹ በመነሳት ሟች ከማ ጋር እንደሚኖር፣ ጸበኞች እስካሉት እነማ ይሆናሉ የሚለውን ፖሊስ በሰፊው ማጣራት ጀመረም። በተገኘው መረጃም ሟች ከማንም ጋር ጸብ እንደሌለውና ይኖር የነበረውም ከሚስቱና ከአንድ ሕፃን ልጁ ጋር መሆኑን አረጋገጠም። ሆኖም አብሮት የሚሠራ ተመስገን ካሳ የሚባል ሰው እንዳለ መረጃ ይደርሳል ለፖሊስ። ፖሊስ ማጣራቱን ቀጠለ። አብሮት የሚሠራው ሰው ማን ነው? አሁን የት ሄደ? ለምንስ ጠፋ? ፖሊስ ጥርጣሬውን ከዚህ ሰው ላይ አደረገም። ፖሊስ ይህ የጠፋው ሰው ማን ነው የሚለውን የማጣራት ሥራ ሲሠራ የጠፋው ሰው ተመስገን ካሳ እንደሚባልና አድራሻውም ሰሜን ሸዋ ዞን መንዝ ጌራ ወረዳ ቀበሌ 011 እንደሆነ፣ ቤተሰቦቹም እዚያው እንደሚኖሩ አረጋገጠም። በተጨማሪም አብረውት ይኖሩ የነበሩ ሌሎች ተጨማሪ 2 ሰዎች እንደነበሩና ከተጠርጣሪው ጋር የጠፉ መሆናቸውን ለፖሊስ ተጨማሪ መረጃ ቀረበለት። በመረጃው መሠረትም የማጣራት ሥራ ሲሠራ ሟች የቀጠረው ግለሰብ አብረውት ይኖሩ የነበሩትም የአንድ አካባቢ ልጆችና ዘመዳሞች መሆናቸውን አረጋገጠ። ይሄ ደግሞ ሥራውን የሚያቃልል ሆነ። ለመሆኑ ይህ ወንጀል ከተፈጸመ በኋላ እነዚህ 3 ግለሰቦች የት ነው ያሉት? መስከረም 17 ቀን 2007 ዓ.ም የጠፉት ተጠርጣሪዎች ይገኙበታል ተብሎ ወደ ታሰበው ከተማ አንድ የፖሊስ የምርመራ ቡድን ወደዚያ አመራም። ከስፍራው ሲደርስም በቀጥታ የሄደው ሟች ቀጥሮ ያሰራው ወደ ነበረው የተመስገን ካሳ ቤት ሳይሆን ተመስገን ካስጠጋቸው አንደኛ ጓደኛቸው ከሆነው ዘመድኩን ተገኝ መኖሪያ ቤት ነበረም። ፖሊስ ዘመድኩንን የመስቀልን በዓል ከቤተሰቡ ጋር ሲያከብር ያገኘዋል። ወደ መሃል ሜዳ ከተማ ፖሊስ ጣቢያ ይወስደዋል። የምርመራ ቡድኑ ለምን ከዛ ወደዚህ እንደተመለሰና ጓደኞቹ የት እንዳሉ ይጠይቀዋል። ዘመድኩን ተገኝም ምንም ሳያንገራግር የተፈጠረውን ሁሉ
ለፖሊስ ገለጸ። ጓደኞቹም እዚሁ ከተማ እንደሚገኙ ተናገረም። ፖሊስ ከዘመድኩን ተገኝ ያገኘውን መረጃ በመያዝ ተመስገን ካሳና አስማማው ተስፋዬ ወደሚገኙበት ሌላኛው ጎጥ አመራ። እዚያም ሲደርስ ዘመድኩንን እንዳገኘው ተጠርጣሪዎቹን ለማግኘት በለስ አልቀናውም። ቀድሞ መረጃው የደረሳቸው ተጠርጣሪዎች ከአካባቢው ተሰወሩ። ፖሊስ ግን ፍለጋውን አጠናከረ። ከ2 ሳምንት እልህ አስጨራሽ ፍለጋ በኋላ የገቡበት ገብቶ በሕግ ቁጥጥር ስር አደረጋቸው። ከተያዙም በኋላ ድርጊቱን ስለመፈጸማቸው አልተከራከሩም። ያደረጉትን በዝርዝር አስረዱ። የሠራውበትን ስላልከፈለኝ ነው የገደልነው ብሎ ተናገረ ተመስገን። ደሞዝ ስላልተከፈለ የሰው ሕይወት ማጥፋት ተገቢ ነው? ለምን በሕግ አመልክታችሁ ለመቀበል አልሞከራችሁም? ሲል ጠየቀ ፖሊስ። ሁለቱም ምላሻቸው ይህንንስ አናውቅም የሚል ነበረም። የደብረ ብርሃን ከተማ ፖሊስ ተመስገን ካሳና አስማማው ተስፋዬ የፈጸሙትን የወንጀል ድርጊት በሰው ማስረጃ አያይዞ አቀረበም። የወንጀል ፈጻሚዎቹ የወንጀል ቦታውንም በራሳቸው ፍቃድ አሳይተዋል። የምርመራ ሥራውን ያጠናቀቀው ፖሊስ በአቃቢ ሕግ በኩል ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት ያቀርባል። ክሱን ሲሰማ የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ለደሞዝ አልተከፈለኝም ጥያቄ ምላሽ ጭካኔ በተሞላበት የሰው ሕይወት ያጠፉትን ተከሳሾች ቀጥቷል። ተመስገን ካሳን በ14 ዓመት፣ አስማማው ተስፋዬን በ13 ዓመት ጽኑ እስራት እንዲቀጡ ወስኖ ዘብጥያ አውርዷቸዋል።